የአብይ ስልጣን አስጠባቂ መከላከያ ሰራዊት ከህወሓት፣ የአብይ ስልጣን አስጠባቂ መከላከያ ሰራዊት ከፋኖ ኃይሎች፣ የአብይ ስልጣን አስጠባቂ መከላከያ ሰራዊት ከኦነግ ሸኔ፣ የአብይ ስልጣን አስጠባቂ መከላከያ ሰራዊት ከኤርትራ መንግስት፣ የአብይ ስልጣን አስጠባቂ መከላከያ ሰራዊት ከተለያዩ ታጣቂ ኃይሎች ጋር በሚያደርጋቸው ጦርነቶች ወቅት አያሌ የሚባሉ ወንጀሎች በንጹሐን ዜጎች ላይ እነሆ እየፈጸመ 8 ዓመታት ለመሻገር ጥቂት ወራት ብቻ ቀርተውታል። የሀገር መከላከያ ሰራዊት የህዝብ ዘብ መሆኑን ትቶ ዓላማውና ራእዩን በመቀየር አፈሙዙን ወደ ንጹሐን ዜጎች ካዞረ እነሆ ድፍን 8 ዓመታትን ተቆጥረዋል። የቀድሞው የኢትዮጵያ መከላከያ ሰራዊት ስሙንና ግብሩን በመቀየር የአብይ ስልጣን አስጠባቂ መከላከያ ሰራዊት ከሆነ ዓመታትን አሳልፈዋል። የአማራ ክልል የትጥቅ እንቅስቃሴ ከተቀሰቀሰ ከሐምሌ 2015 ዓ.ም ጀምሮ ወሲባዊ ጥቃት በአብይ ስልጣን አስጠባቂ መከላከያ ሰራዊት ደርሶባቸዋል ተብሎ የሚታመኑ በሺዎች የሚቆጠሩ ሴቶች አሉ። ምንም እንኳን እውነታው ግጭት ነክ የወሲብ ጥቃት መጠን ሪፖርት ባለመደረጉና ባለመመርመሩ በትክክል ባይታወቅም ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች አስገድዶ መደፈር ጥቃትን እንደደረሰባቸው መረጃዎች ያመለክታሉ። የአማራ ክልል የትጥቅ ግጭት መንግስት ለ2 ዓመታት በነበረው ደም አፋሳሹ የትግራይ ጦርነት የተሳተፉትን ኃይሎች ጨምሮ የክልሉ ልዩ ኃይሎችን ለመበተን ሲሞክር ነበር የፈነዳው። የፋኖ ኃይሎች በእርምጃው ክህደት እየተሰማቸው ሲሆን እንደ መብት ተሟጋች መረጃም በተለይም የአማራ ማህበረሰብ ላይ ያነጣጠሩ ጥቃቶች መባባሳቸውን ተከትሎ ከትግራይና ከሌሎች ክልሎች የደህንነት ስጋት እንዳሳደረባቸው ያምናሉ። ከወራት አለመረጋጋት በኋላ የፋኖ ኃይሎች በወሰዱት እርምጃ ዋና ከተሞችን በመቆጣጠር አመጻቸውን ጀምረዋል። የፋኖ ኃይሎች ራስን በራስ የማስተዳደር ትግልና ማህበረሰቡ በመንግስት ደርሶበታል ብለው ከሚያምኑት የዓመታት መገለል እየተከላከሉ እንደሆነ ይናገራሉ። ግጭቱ ሲጀምር አንስቶ ሁለቱም ተፋላሚዎች ወገኖች ያለ ፍርድ ግድያ፣ ከህግ ውጭ ስርዓት አስገድዶ ስወራ፣ የንብረት ውድመትና ዘረፋ እንዲሁም ሰፊ ወሲባዊ ጥቃቶችን ጨምሮ በርካታ የሰብአዊ መብት ጥሰቶችን በማድረስ እርስ በርሳቸው አንዳቸው ለሌላቸው ይካሰሳሉ። የመብት ተሟጋች ድርጅቶች መንግስት ተመጣጣኝ ያልሆነ ጥቃት መፈጸሙን የሚያሳይ ማስረጃ እንዳለ አሳውቀዋል። በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4 በመቶ ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች ይፋ ባደረጉት መረጃ መሰረት በእነዚህ ተቋማት ከሐምሌ 18 ቀን 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል። ከነዚህም ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች በአብይ ስልጣን አስጠባቂ የመከላከያ ሰራዊት የተደፈሩ ናቸው። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ለእርግዝና፣ ለከባድ የስነ ልቦና ቀውስ ተደርገዋል። ከጤና ተቋማት በተሰበሰበ መረጃ መሰረት የዘርፉ ባለሙያዎች የኤችአይቪ ስርጭት እንደሚጨምር የሚያሳዩ ምልክቶች አሉ። የስነ አእምሮና ስነ ልቦና ጤና ችግሮች እጅግ የከፋ ደረጃ ላይ ሊያደርስ ይችላል በማለት ስጋታቸውን ሲገልጹ ራሳቸውን ያጠፉ ተጎጂዎች መኖራቸውንም ጠቁመዋል። የራሱ የአገዛዙ መንግስት ቢሮ በ2015 ዓ.ም የወጣው የኢትዮጵያ ጤና ሚኒስቴር አሃዛዊ መረጃ የአማራ ክልል የኤችአይቪ ስርጭት ምጣኔ ከ1000 ሰዎች 111 ሰዎች መሆኑን የሚያሳይ ሲሆን ይህም ከብሔራዊ አማካኝ ምጣኔ ከፍ ያለ ነው። የመደፈር ጥቃቶች በግጭቱ እየተስፋፉ ባሉት በሁሉም ተፋላሚ ኃይሎች እየተፈጸሙ ቢሆንም የጤና ባለሙያዎች ከፋኖ ታጣቂዎች በበለጠ የአብይ ስልጣን አስጠባቂ መከላከያ ወታደሮችን ማየታቸውን በተለይ ለኢትዮ ዲስኮርስ ተናግረዋል። ስማቸው እንዳይጠቀስ የፈለጉና ለመረጃ ቅርብ የሆኑ አንድ የመንግስት ሰራተኛ ለኢትዮ ዲስኮርስ እንደተናገረው ከፋኖ ጋር የተያያዙ ጥቃቶች ውስን መሆናቸውን ገልጸዋል። አብዛኞቹም ያስገድደው መደፈር ጥቃቶች የአብይ ስልጣን አስጠባቂ መከላከያ ሰራዊት ካምፕ በመሰረተባቸውና በሚቆጣጠራቸው ከተሞች በገጠራዊ አካባቢዎች የተፈጸሙ ናቸው። የመንግስት ድርጅት ከፍተኛ የሰብአዊ መብት ኮሚሽን ቢሮ ይፋ ባደረገው ሪፖርት በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ባለው የግጭት አውድ ህጻናትን ጨምሮ ወሲባዊ ጥቃቶች የተፈጸሙት በመከላከያ ሰራዊት ነው ብሏል። የቀድሞው የኢትዮጵያ መከላከያ ሰራዊት የአሁኑ የአብይ ስልጣን አስጠባቂ መከላከያ ሰራዊት ለቀረቡበት ክሶችና ወቀሳዎች ምላሽ ሲሰጥ ተሰምቶም አይታወቅም።